ሶስት የመጀመሪያዎቹ ጀሃነም የሚገቡ ሰዎች ልንገራችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶስት የመጀመሪያ ቀድሞ ጀሃነም የሚገቡ ሙስሊሞች እኮ ናቸው። ከ199% ስልጣንን የምንፈልገው ለግል ጥቅማችንና ለነፍስያ እርካታና ፍላጎት ቢያንስ ነፍስያዊ ፍላጎታችንን ለማሟላት በመስጂዶች ዙሪያ ላይ የሚደረግ ስልጣን እንተቢ አማም አላህ ዐዘ ወጀል የሚቆምበት አደገኛው ስልጣን ኡማውን ለማገልገል የሚያስብ ሰዎች ሳይፈልጉት ሰዎችን የመራ ሰው የቂያማ ለታ አላህ በረሕመት አይኑ አያየው ሐታ ኢማምነትን እንኳን ሌላው ዘካ ሚስጥሩ የሆነን ምስኪን መርዳት አለ። ዘካ ሚስጥሩ ኡመተል ኢስላምን ከፍ ማድረግ። ለዚህ ነው የሚሰጣቸውንም ሰዎች ቁጥር ጭምር አላህ ይቆጠር። ኢነማ ሰደቃቱ ሊልፉቀራኢ ወልመሳኪን ብሎ ለ8 ሰዎች ብቻ ነው መስጠት የሚቻለው ብሎ ሲዘረዝር 8ቱንም ያያችሁ እንደሆነ ለኢስላም ከፍታ አሻራ ሊኖራቸው የሚችላቸውን አካላቶች ወሰነ አላህ ግድ አደረገ። አላህ አላ ተዕቡዱ ኢላ ኢያ ከሱ ውጭ ማንንም ምንንም እንዳትገዙ። የተውሂድ ጉዳይ ዝግ ነው። ከሱ ውጭ ማንንም ምንንም እገዛለሁ ብሎ ያለ እንደሆነ የሚጠብቀው ጀሃነም ነው። ወልዒያዙ ቢላህ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረብል ዓለሚን ሰለላሁ ወሰለመ ወባረከ ዐላ ረሱሊሂል አሚን وعلى آله وصحبه أجمعين. أما بعد أيها الأحبة، الكبائر للإمام الذهبي رحمة الله عليه كتاب درساتنا زاري سبعتنياون درساتنا نو يمنايو ببالفو درساتنا سلا زكاة أيين زكاة بمناوط أبس ساعات لما نمستت اندالبننا لما نس مستت اندالبن سلميلو የተወሰነ ለማየት ሞክሬ የነበረ የዘካ ጉዳይ በእስልምና ሃይማኖት ውስጥ ሩክን ሚን አርካኒል ኢስላም ከእስልምና ሃይማኖት ማዕዘናቶች ውስጥ አንዱ እንደመሆኑ ዘካ የማይሰጥ ሰው ዘካ ለምን አስፈለገ ብሎ ወደ ክህደት ዘካ አስፈላጊ አይደለም ወደሚለው ኢዕቲቃድ ወይም ወደ እዛ እምነት የመጣ እንደሆነ ይከፍራል። ነገር ግን ያ እምነት ሳይኖረው በስስታምነት ያልሰጠ እንደሆነ አይከፍርም ስለሚለው አይተን ነበር። وثبت عن رسول الله صلى الله عليه وسلم أنه قال ما من صاحب ذهب ولا فضة لا يعدي منها حقها የትኛውም የብርና የወርቅ ባለቤት የሆነ የወርቅና የብር ባለቤት የሆነ لا يؤدي حقها يعني زكاة ما يوጣ እንደሆነ إلا إذا كان يوم القيامة بمهون بساعات سفحت له سفائح من نار كجهنم يهونج لك بالفو እንዳሳለፍነው የሚከዋበት የሚተኮስበት ነገር ይዘጋጅለታል እንደተባለው ያ ብሩ ለእንትን ይኖርና አካል ይኖርና እንደ ዝርግ ነገር ተደርጎ ይዘጋጅለትና በዚያ فأحمي عليها في نار جهنم جهنم ውስጥ ገብታ ያቺ ነገር ትጋልና فيكوى بها جبينه وجنبه وجنبيه وظهره ፊቱና ሁለት ጎኖቹ ብሎም ጀርባው ይተኮስበታል። ምክንያቱንም ባለፈው ተናግረናል። وكلما بردت እቺ የጋለችዋ ነገር ወደ መቀዝቀዝ በሄደች ቁጥር وعيدت له في يوم كان مقداره 50,000 سنة እንደገና እንድትጋል ትደረጋለች። የጊዜው መጠን አንዱ ቀን እንደ 50,000 ዓመት በሚቆጠርበት ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም تعرج الملائكة والروح إليه في يوم كان مقداره 50,000 سنة لا لو ماله ثم قال حتى يقضى بين الناس والله جل وعلا سوچ ላይ ትእዛዙን ወይንም ውሳኔውን እስኪያስተላልፍ ድረስ فيرى سبيله إما إلى الجنة وإما إلى النار ከዛ በኋላ ወደ ጀነት ወይም ወደ ጀሃነም የሚለውን ሁለቱን እስኪመርጥ ድረስ ያኒ እስኪያይ ድረስ ዘካ ካልሰጠ ሚነል ከባኢር ከሆነ የጀነት ወይም የጀሃነም የሚለውን ውጤቱን እስኪያይ ድረስ አሉ። እንተብሁ ውጤቱን እስኪያይ ድረስ ውጤቱ ምን ሊሆን ነው? ኢማ ኢለል ጀነት ወኢማ ኢለናር ወይ ወደ ጀነት ወይ ወደ ጀሃነም ሊባል እንዴት ዘካ ከልክሎ ወደ ጀሃነም ወደ ጀነት ሊባል ይችላል የሚል ጥያቄ ሊያነሳ ይችላል። ደረሳ
ይህ ማለት ዑለማዎች ይህንን ሲያብራሩት ምን ይላሉ? ሰውየው ዘካ የከለከለበት ምክንያት ዘካ ግዴታ አይደለም በሚል ኢዕቲቃድ ከሆነ ሙኸለድ ነው የሚሆነው። ለምን? ካፊር ስለሚሆን። ግን ዘካን የከለከለበት ምክንያቱ ቡኽልና ሹሕ ነፍስ ወዳድነትና ስስታምነት ከሆነ ግን በወንጀሉ ቀድር ልክ ይቀጣና ወደ ጀነት ሊገባ ይችላል። ለዚያ ነው ጀነትን ወይንም ጀሃነም እስኪያይ ድረስ የሚቀጣው እዛ አላህ ፍርዱን እስኪያስተላልፍ ድረስ አርደል ማዕሸር ላይ አላህ ፍርዱን እስኪያስተላልፍ ድረስ በዚያ በካውያ እየተተኮሰ ይቆያል። ጎኖቹ፣ ፊቱ፣ ጀርባው እየተተኮሰ ይቆያል። ከዛ በኋላ ወደ ጀነት ወይም ወደ ጀሃነም ይሆናል። ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ ጥያቄ ተጠየቁ። ወላ ሳሂቡ ኢብሊን ያ ረሱለላህ ፈልኢብሉ ያ ረሱለላህ አሏቸው። ባለግመል ባለቤት እሳ አሁን እሳቸው የተናገሩት የወርቅንና የብርን ባለቤት የተናገሩ ባለግመል አርብቶ አደሩስ ብለው አሏቸው። ቃለ ወላ ሳሂቡ ኢብሊን ወላ ዩአዲ ሚንሃ ሐቀህ የግመል ባለቤት እንኳን ቢሆን ኢላ ኢዛ ካነ የውመል ቂያማ በሚሆንበት ጊዜ ወጢሐ ለሃ ቢቃዕን ቀርቀሪን አውፈረ ማ ካነት እሷን የሆነ ሸለቆ ነገር ውስጥ ይዘረጋላታል። እንደዚህ በጀርባው ሸለቆ ነገር ላይ ይጣልላትና እሷ አውፈረ ማ ካነት መጀመሪያ እንደነበረችው አንድም ሳይጎድል ወከዛሊካ ወፍራና ኃይሏ ጨምሮ ሌላ ቦታ ላይ አስመነ ማ ካነት ከነበረችበት ጊዜ የበለጠ ትወፍርና ምን ልትሆን ትመጣለች? እሱን ልትረጋግጠው ትመጣለች። ሸለቆ መሃል ላይ ማለት ምን ማለት ነው? ወደ ቀኝም ወደ ግራም እንዳይሸሽ ዘንዳ ሸለቆ መሃል ይገባና በአፍጥሙ ይደፋላታል። ከዚያም መርገጥን ትጀምራለች። ላ የፍቂዱ ሚንሃ ፈሲለን ዋሂደን አሉ ነቢዩ ሰለዋቱ ረቢ ወሰላም። ከነዚህ ግመላቶች ውስጥ አይደለም ራሷን ፈሲለን ዋሂደን የግመል ጥጃዋ እንኳን አትተርፈው፣ እሷ እንኳን አትተውም። የግመል ጥጃዋ እንኳን ሳትቀር እንድትረጋግጠው ይደረጋል አሉ ነቢዩ ሰለዋቱ ረቢ ወሰላሙ። ተጣዑሁ ትረጋግጠዋለች፣ ቢአኽፋፊሃ ወተضዑሁ ቢአፍዋሂሃ ትረጋግጠዋለች በእግሮቿ በጥርሷም ደግሞ ትነክሰዋለች። እንደዛም ጭምር ይደረጋል። ወኩለማ መረ ዐለይህ አወሉሃ የመጀመሪያው ሰልፍ ረግጦትና ነካክሶት ካለፈ በኋላ ሩደ ዐለይህ አኺሩሃ የመጨረሻው ደግሞ ዞሮ እንዲረግጦ ይደረጋል። ማለት ነው። ሰውዬ ሺህ ግመል ከነበረው የመጀመሪያይቱ ግመል ረግጣውና ነክሳው ታልፋለች። ቀጥሎ ያሉት ደግሞ እንደዚህ ያደርጋሉ። የመጨረሻው ሲያልቅ ዞረው ይቀጥላሉ። እስከ መቼ? ፊ የውሚን ካነ ሚቅዳሩሁ 50 አልፈ ሰና ያን ያህል ጊዜ እየተቀጣ በዚህ መልኩ እየተሰቃየ ይቆያል በሀብቱ ባካበተው ንብረቱ አሉ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ ሐታ የቅضي አላሁ በይነ ናስ አላሁ ጀለ ወዐዝ በህዝቦች መካከል ላይ ውሳኔውን እስኪያስተላልፍ ድረስ ፈየራ ሰቢለሁ ኢማ ኢለል ጀነቲ ወኢማ ኢለን ናር ቅድም እንዳልነው ወይ ወደ ጀነት ወይ ወደ ጀሃነም ይባላል። የከለከለው በክህደት ካልሆነ ቂለ ያ ረሱለላህ ፈልበቀሩ ወልገነሙ በግን ፍየ አሚን ከብትና በግመል ውስጥ አሚን ከብትና በጉስ አሏል። ገነም አንድ ላይ በግንም ፍየልም ያካትታልና እነሱስ ከሆኑ አሏል። ቃለ ወላ ሳሂቡ በቀሪ ወላ ገነሚን የላምን ባለቤት ቢሆን የበጎችን ባለቤት የፍየሎችን ባለቤት ቢሆን ላ ዩዐዲ ሚንሃ ሐቀሃ ሐቋን የማያወጣ ዘካ የማይሰጥ ከሆነ ኢላ ኢዛ ካነ የውመል ቂያማ የቂያማ ዕለት በሚሆንበት ሰዓት ወጢሐ ለሃ ቢቃዕን ቀርቀሪን ለይሰ ፊሃ አቅሳኡ ወላ ጀልሓኡ ባለ ቀንዷም ትሁን ቀንድ አልባዋም ትሁን እንተቤት ቀንድ ያላትም ላም ቀንድ ያላትም ፍየል ኦር በግ ያሌላትም ትሆን ሁሉም ይመጣሉ አሉ ነቢዩ ሰለዋቱ ረቢ ወሰላም። ወላ አድባኡን የትኛይቱም ጥርስ የሌላትም ያረጀችም ያፈጀችም ብትሆን ሰንካላም ብትሆን አንድም አትቀርም። ምን ታደርገዋለች? ተንጠሑሁ ቢቁሩኒሃ በቀንዶቿ ትወገዋለች። ወተضዑሁ ቢአዝላፊሃ በአዝላፎቿ ደግሞ ትረግጠዋለች። አዝላፍ ብሎ ማለት
ይሄ ምንድነው ሽንቁር ያለው ኮቴ ማለት ነው። ሽንቁር ያለው ኮቴ ያን በዞም ትረግጠዋለች። ኩለማ መራ ዐለይሂ አወሉሃ የመጀመሪያው ባለቀ ቁጥር ሩደ ዐለይሂ አኺሩሃ የመጨረሻው እንደገና እንዲቀጥል ይደረጋል። ፊ የውሚን ካነ ሚቅዳሩሁ 50,000 ሰነ ሐታ የቅዲየ አላሁ በይነ ናስ ፈየራ ሰቢለሁ ኢማ ኢለል ጀነቲ ወኢማ ኢለን ናሪ ወልዒያዙ ቢላህ። ቃለ ሰለላሁ ዐለይሂ ወሰለም አወሉ ሰላሰቲ የድኹሉነ ናር ሶስት የመጀመሪያዎቹ ጀሃነም የሚገቡ ሰዎችን ልንገራችሁ አሉ ነቢዩ ሰለዋቱ ረቢ ወሰላም። ሶስት የመጀመሪያ ቀድሞ ጀሃነም የሚገቡ ሙስሊሞች እኮ ናቸው። ቀድሞ ጀሃነም የሚገቡ ሶስት አይነት ሰዎች ልንገራችሁ አሉ። እዚያ ውስጥ እኛ ካለን ኦር ለወደፊት የምንኖር ከሆነ እንደዚህ አይነት እውቀት ይጠቅመናል። በተለይ ወጣቱ ምን እንደምትሆኑ ስለማይታወቅ እናንተ ናችሁ እዚህ ውስጥ የምትኖሩ። እናንተው ሶስት ውስጥ ልትኖሩ ትችላላችሁ። በወንጀሉ ማለት አይደለም፣ በማንነቱ አወለም አልአሚሩም ሙሰለጡ አሚር ልትሆኑ ትችላላችሁ። አሚር ማለት መሪ ማለት። አሚር ሲባል ከጠቅላይ ሚኒስተር ጀምሮ ለሁለት ሰዎች አሚር ሆኖ እስከሚመደበው ድረስ ባለው አሚር ይባላል። ወኻሰተን አላህ እድሉን ሰጥቷችሁ የሙስሊሙ መሪዎች ከሆናችሁ መጅሊስም ግቡ፣ መስጂድም ኮሚቴ ሁኑ። ሙሰለጥ የሆናችሁ እንደሆነ ሚን አወሊ ማ የድኹሉ አናር ነው የምትሆኑት። ወልዒያዙ ቢላህ አላህ ይጠብቀንና። ስለዚህ ያ ጀማዓ ስልጣንን አትፈልጉት። ስልጣን ፈልጓቸው የመጣ እንደሆነ እንዳትሸሹ። ነቢያችን ሰለዋቱ ረቢ ወሰላሙ ዐለይህ ማለከ ላ ቱአሚርና ያ ረሱለላህ ሰለዋቱ ረቢ ወሰላሙ ዐለይህ ምን ነው እርሶ እኛን ስልጣኑን አይሰጡንም ምሳ ብለው አሏቸው። ኢና ላ ኑዕጢሃ ሊመን ጠለበሃ ከማ ቃል ለሚጠይቃት ለሚፈልጋት እኮ ለሚስገበገብላት አንሰጥምኛ። ሲስገበገብ ነፍስያ አለበት። ስልጣን ኃላፊነት ነው፣ ልፋት ነው፣ ኡማን ማገልገል ነው። የኡማው አገልጋይ መሆኑ ስልጣን ማዕናው ሚስጥሩ ያ እንደ አሚሩል ሙእሚኒን ዑመር ረዲየላሁ ዐንሁ ወከዛሊከ አቡበክር ወከዛሊከ አሊ ወከዛሊከ ዑስማን ሪድዋኑላሂ ዐለይሂም አጅመዒን ጀሚዑ ሰሃባ እዚህ ላይ የተቀመጡ ጊዜ የኡማ አገልጋይ ነበር። ነቢዩ ዑመር ረዲየላሁ ዐንሁ ለሊት ሮድ ወጥቶ ይዞራሉ። አሚር አልሙእሚኒን የመዲና መሪ እኮ አይደሉም፣ አሚሩል ሙእሚኒን በዘመኑ የነበሩ ኢስላሚክ የሆኑ ሀገሮችን በሙሉ ይመሩ የነበሩት አሚር እንተበህ ማታ ማታ ወጥተው ሮድ ይዞራሉ። ከዕለታት አንድ ቀን ሮድ ሲዞሩ የሆነ ሰው ቤቱ ላይ የሆነች ነገር ሲቀዳጭው የምትል ድምፅ ሰሙ። በሽንቁር ሲያዩት ልክ አይደለም፣ አይፈቀድም። ግን እሳቸው ይሄ ነገር ምንድን ነው? የተለመደ ነገር ነበር አልፎ አልፎና ይሄ ነገር እሱ ነው እንዴ ብለው ሲያዩ እሱ ሆኖ አገኙት። እዛ ምንም አላሉም፣ ተመለሱ። ፈጅር ሊሰግድ መጣ። ያ ሰው ማታ ምንድን ነው ያየንብህ አሉ። ምን አዩ አላቸው። እንደው ስትቀዳ ሰማንሳ ያችን ነገር ነው እንዴ አሉ። ሐረቂቱን ማለት እሷን ነው እንዴ አሉ። ያ አሚረል ሙእሚኒን ኢነማ ኡሚርተ ዐለይና ቢዘዋሂር አማ አልበዋጢኑ ሊላሂ ዐዘ ወጀል ከማ ቃል ያ አሚረል ሙእሚኒን እርሱ እኮ እኛ ላይ አሚር የሆኑት በላይ ጉዳያችን ቤታችንን ዘግተን ስለምንሰራው ነገር አላህ ይተሳሰበን። ምን አገባዎት አንቱን አላቸው። ልክ ብለሃል መከርከኝ፣ ተሳስቻለሁ። አልዘዋሂሩ ለና ወልበዋጢኑ ሊላህ እኛ ላዩን ነው እንጂ ውስጡን አላህ ይተሳሰባችሁ። ምን አገባን? ዛሬ እኛ ላዩን ዘንግተን እኮ ውስጡን ነው አረም ተሳሰብ። እንትና ልክ ነው፣ እንትና ልክ አይደለም፣ እንትና የጀነት ነው፣ እንትና የጀሃነም ነው ብለን ያከፋፈልናቸው ሰዎች አሉ። صح ኢዘን በዋጢኑ ላይ ያለነው ዘዋሂሩ ዘንግተ ነው ሲያበቃ ማለት አላ ኩሊ ሐል። አሁን ማለት የፈለግኩት ሮንድ ይዞሩ ነበር። ዑስማን ከዛሊክ፣ አልይም እንደዛው፣ አቡበከር ከዛሊክ። አቡበከር አሮጊቷ ቤት ሄደው እቃ ያጥቡ ቤት ይጠርጉ ነበር አይደል? ከዕለታት አንድ ቀን ስቅስቅ ብለው ያለቀሱ ጊዜ ያቺ አሮጊት አይዞት መቼም ሁሉም ይሄዳል፣ ነብዩ እኮ ወደ ጌታቸው ነው የሄዱት፣ ኢላ ረፊቂል አዕላ ነው የሄዱት ብለው አሏቸው። ሊጠርጉ እኮ ነው አይ አሉ። እኛ እንኳን ያሳዘነን
የእሳቸው ሞት ሳይሆን ያሳዘነኝ እና የሚያስለቅሰኝ የወህዩ መቋረጥ ነው። አሻግራ አይታ ማለት እሱን ያሳዘነኝ ብላ አለቻቸው። ዑመር ረዲየላሁ ዐንሁ ሆነች ሴትዮ ቤት ሲሄድ የሆነ ሰው ጧት ጧት እየመጣ ቤቴን የሚያጸዳልኝ አንዳንድ ልብሴን የሚያጥብልኝ ነበረ፣ ጠፋ። እንደው አሉ አሚሩል ሙእሚኒን አቡበከር መሆናቸውን አታውቅም እሷ። አቡበከር ናቸው። አይ በአንዳንድ ሀጃ መሽጉል ሆነው እኮ ነው፣ እኛም እየመጣን እንخدምሻለን እሱም ይመጣል። በሐከዛ ይሄ ነው ስልጣን ብሎ ማለት። ኢዘን ስልጣን በምንፈልግበት ጊዜ ልፋት አለው አይደል? ህዝብን ማገልገል አለ፣ ህይወትን ቢዚ ማድረግ አለ፣ የራስክን ስራ መርሳትና ለኡማው ራስክን ቢዚ ማድረግ አለ። ታዲያ ያንን የሚፈልግ ሰው በዛሬ ዘመን ላይ ለዚህ ዓላማ ስልጣንን የሚፈልግ ሰው በጣም ውስን የለም። ማንን ከመቶ ሁለት ያገኘን እንደሆነ ወሊላሂ አልሐምዱ ወልሚና በሰሃባ ዘመን ያለን ከመቶ ሁለት ካገኘ ግን ያ አይደለም። ከመቶ 99% ስልጣንን የምንፈልገው ለግል ጥቅማችንና ለነፍስያ እርካታና ፍላጎት ቢያንስ ነፍስያዊ ፍላጎታችንን ለማሟላት። ኢዘን ያ ሸባብ ስልጣንን እንዳትፈልጉ፣ የትኛውንም ስልጣን ለሁለት ሰው እንኳን አሚር መሆን እንዳትፈልጉ፣ በፍጹም እንዳትፈልጉ። ወኻሰተን በመስጂዶች ዙሪያ ላይ የሚደረግ ስልጣን እንተቢሁ አማም አላህ ዐዘ ወጀል የሚቆምበት አደገኛው ስልጣን ኡማውን ለማገልገል የሚያዝ ስልጣን። አሚረን ሙሰለጠን የሆነን እንደሆነ ያንን ስልጣን ይዘን መጀመሪያ ጀሃነም ከሚገቡት። አሚር ሙሰለጥ ማለት ምን ማለት ነው ያላችሁ እንደሆነ አምባገነን መሪ ማለት። አምባገነን መሪ መስጂድ ውስጥ አምባገነንነት አዋጥ መስጂድ ውስጥ ለቁርአን ለሐዲስ ተገዥ መሆን፣ ዑለማዎችን ዱዓቶችን የሚሉትን ማድመጥ፣ ለኡማ የሚያገለግለው የትኛው ነው ብሎ ዱዓቶችና ዑለማዎችን በእድሜ በለጥ የሚሉ ሰዎችን እያማከሩ የሚበጀውን መስራት ነው እንጂ የሚያዋጣው አምባገነን ሆኜ የኔ ፍላጎትና የኔ ስርዓት ነው የሚፈጸመው ማለት መስጂድ ጋር ከአላህ ጋር ያጋጫል፣ ከመላእክት ጋር ያጋጫል። ሁሉም ይህን ሰው አላህ ባነሳልን እያለ ዱዓ ያደርጋል። ስለዚህ አደጋ ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ ሐዲሱ ላይ መቃል ቢኖርበትም ሰዎች ሳይፈልጉት ሰዎችን የመራ ሰው የቂያማ ለታ አላህ በረሕመት አይኑ አያየውም አሉ ሰለላሁ ዐለይሂ ሐታ ኢማምነትን እንኳን ሌላው ቀርቶ ሌላውን ተው እሱን እንኳን ሳይፈልጉት መሪ ይሆናለሁ ኢማም ሆናችኋለሁ ያለ እንደሆነ አላህ በረሕመት አይኑ አያየውም። አደገኛ ነገር ነውና አሚር የሆነን እንደሆነ ሙተዋዲዕ ለሁሉም የምንሰማ ምን ቸገራችሁ የምንል የሁሉንም እናደምጥ ጆሮአችንን ልባችንን ክፍት የምናደርግ ከዚያ ለኡማው ሳሊህ ለሆነ ነገር በሙሉ ሀያታችንን የምናባክን መሆን መቻል አለብን። ካልሆነ ግን ዋጋ ያስከፍላል በዱንያም በአኺራ። ثانيا ወዙ ሰውረቲን የንብረት ዙ ሰውረቲ ማለት ዙ ማሊ ማለት የንብረት ባለቤት ሆኖ ወዙ ሰውረቲን ሚን ማሊ ላ ዩዐዲ ሐቅ አላህ ተዓላ ሚን ማሊህ ከንብረቱ ላይ የአላህን ሐቅ የማያወጣ ከሆነ ወፈቂሩን ፈኹር ድሃ ሆኖ የሚንጠባረር ኩሩ እናግዝ ሲባል ኧረ በፍጹም ምን ችግር አለ ሲባል ኧረ ደልቶ ብሎ ራሱን የሚኮፍስ የሆነ አላህ በረሕመቱ አይኑ አያየውም። የመጀመሪያ ጀሃነም የሚገባ እሱ ነው። ለምን ኢነላህ ላ ዩሒቡ ኩለ ሙኽታሊን ፈኹር ብሎ ስላለ ኩሩና ጠብራራ የሆነን ሁላ በባዶ የሚንጠባረርን ሁላ አላህ አይወደውም ብሎ ስላለ አላሁ ሱብሓነሁ ወተዓላ። ኢዘን ወደ መቋጫው በምንመጣበት ጊዜ የዘካ ጉዳይ ሐቅ ንብረት አላህ ሰጥቶን ተከጃይ አድርጎን ዘካ ማናወጣና የምንሰስት ከሆነ አንደኛ ንብረታችን በረካ ያጣል። ለምን አላሁ ጀለ ወዐዝ የምሐቁ ላሁ ሪባ ወዩርቢ ሰደቃት ነው። ሰደቃ በምታወጡበት ጊዜ ባርክላችኋለሁ አባዛላችኋለሁ ነው ያለው። አህዱላህ የአላህ ቃል ኪዳኑ ነው፣ ወዕዱ ነው። ሁለተኛ ዘካ ከዘካ አልፈን ሰደቃ በምናወጣበት ሰዓት ከንብረታችሁ አይቀንስም ይባረካል እንዲህ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ሌላው ዘካ በምንከለክልበት ሰዓት ጠላት እያበዛን ያለን። ለምን የበይ ተመልካች በሚሆኑበት ሰዓት ያ ሰው በሆነ አጋጣሚ ካገኘ ያጠፋል። ሶስተኛው ዘካ በምንከለክልበት ሰዓት ለንብረታችንም ይሁን ለቤተሰቦቻችን የመላእክትና የአላሁ ሱብሓነሁ ወተዓላ ጥበቃና ከለላ
እንዳይኖር እያደረግን ያለው ለአደጋ እየዳረግነው ያለው ንብረታችን። ሌላው እስልምና ሃይማኖትን እያስመታን ያለን ሙስሊሞችን እያዳከምን ያለን። ዘካ ሚስጥሩ የሆነን ምስኪን መርዳት አይደል። ዘካ ሚስጥሩ ኡመተል ኢስላምን ከፍ ማድረግ። ለዚህ ነው የሚሰጣቸውንም ሰዎች ቁጥር ጭምር አላህ ይቆጠር። ኢነመ ሰደቃቱ ሊልፉቀራኢ ወልመሳኪን ብሎ ለስምንት ሰዎች ብቻ ነው መስጠት የሚቻለው ብሎ ሲዘረዝር ስምንቱንም ያያችሁ እንደሆነ ለኢስላም ከፍታ አሻራ ሊኖራቸው የሚችላቸውን አካላቶች ነው። ለምሳሌ ፊ ሰቢልላህ ይላል፣ ወብኒ ሰቢል ይላል፣ ወልዓሚሊነ ዐለይሃ ወልሙዐለፈቲ ቁሉብሁም። ያ ሱብሓነላህ። ለመስለም የከጀለ እንተ ቤት ወይንም ሰልሞ ገና ያልበሰለ ወይንም ባይሰልምም እንኳን እሱን በመያዛችንና ለሱ እንክብካቤ በማድረጋችን ዘካ በመስጠታችን አማካይነት አካባቢው ላይ ማህበረሰቡ ዘንዳ ጎሳው ዘንዳ የሚደመጥና ጆሮ የሚሰጠው ሆኖ እነዚያን ሰዎች ሰብስቦ ሊያመጣ የሚችል ወይንም ሸረኛና ክፉ ሆኖ በጣም ብዙ ሰዎች የሚያዝና የሚሰሙት ከሆነ እሱን በመያዛችን አማካይነት የሱንም የነዛንም ህዝቦች ሸር ለመጠበቅ ሲባል ሚስጥሩ በጣም ብዙ እخوان ዑለማዎች ምን አሉ? ዘካን ሰዎች በሐቁ ቢያወጡ አንድ፣ ሁለተኛ ምስኪኖች ዘካን በታዘዘላቸው መልኩ ቢዳረስ ዓለም ላይ ለማኝ ሙስሊም አይኖርም። እንዴት? ለምን ታዲያ ይኸው ዘካ ይወጣል አይደል? ዘካ አወጣጣችን ላይ ስህተት አለ ወይንም ዘካ አከፋፈላችን ላይ ስህተት አለ እንጂም አላህ ሱብሓነሁ ወተዓላ እያንዳንዱ ነገር የሚሰራው በስሌት ነው፣ በግምት አይደለም፣ በስሌት ነው። አላሁ ረቡል ዒዘቲ ወልጀላል ዘካ ስጡ ብሎ ሲል 2.5% ዘካ ስጥ ከንብረት አለ። ምን ማለት ነው? 2.5% ዘካ ከንብረት ያወጣህ እንደሆነ ምስኪን አይኖርም ነው እያለ ያለው። የሚለምን መንገድ ላይ ለማኝ ሙስሊም አይኖርም ነው እያለ ያለው። በምን ለምን 2.5 ተባለ? ለምን 2 ብቻ አልተባለ? ለምን 3 አልተባለ? ለምን 10 አልተባለ? ለምን 9 ኦር 7 ለምን አልተባለ? 2.5 ነው ስሌት ማለት። ስንት ባለ ሀብት በዛሬ ዘመን ላይ እንደሚኖር፣ ስንትስ ባለ ድሃ በዛሬ ዘመን ላይ እንደሚኖር ረቡል ዓለሚን ያውቀዋል። ቀመሩ እሱ ጋር ስላለ አይደል? ያውቀዋል። ስም ዝርዝራችን እኮ አለ አይደል? የሀብታችንን መጠን የድህነታችንን መጠን ያውቀዋል። ስለዚህ 2.5% ከባለ ሀብቶች ቢወጣና ለነዚህ ለተባሉት ለሚስምንቱ ብቻ አካላት ቢካፈል ለማኝ አይኖርም ብሎ አላህ በስሌት ነው በዚህ መልኩ ይሸራል። ስሌቱን ያዛባ ነው ማን ነው? እኛ ሙስሊሞች። ወይ ዘካን ሰበስብና ለወንድማችን ለቤተሰባችን እንሰጣለን፣ ወይንም ዘካችንን 20 ሆነን እንሰበስብና ለአንዱ የሆነ ነገር ጀባ እንለዋለን። እዚህ ጋር 7ቱ ሰዎች ተረሱ። ወይንም ዘካችንን በምናወጣበት ጊዜ ከአላህ ጋር የማጭበርበር ጨዋታ እንጫወታለን። ዩኻዲዑን አላህ ወሁወ ኻዲዑሁም፣ አላህን ለመሸወድ ይሞክራሉ። አላህ እኮ ነው እየሸወዳቸው ያለው። ያኒ ያየን አይቶ እንዳላየ ሰምቶ እንዳልሰማ የሂሳቡን ስሌት እንደማያውቅ ዝም ይላቸዋል። ሸወድ ነው አይደል ብለው 20 ሺህ ብር ማውጣት ሲገባቸው 2500 ብር ዘካ ወጣን ብሎ ይላሉ። 17000 ምናምን ሸወድ ናቸው አይደል ይላሉ። አላህን ነው መሸወድ ያለው። ያ ጀማዓ 2.5% የኔ ያንተ ብር አይደለም። የማብር ነው የአላሁ ረቡል ዓለሚን ብር። 2.6% ማድረግ አይቻልም። 2.4.9% ማድረግ አይቻልም። 2.5% ብቻ። እዛ ላይ ሰደቃ ጨምርበታል ያልክ እንደሆነ ሚሊዮን ብር ጨምርበት። ዘካው ላይ ግን መጨመር አይቻልም። ዘካው ላይ ለምን? ዘካው በስሌት ነው። ዙሁር 4 ረካዓ ነው። ነሸጥኩኝ ብዬ 5 አልሰግድም፣ ደከመኝ ብዬ 3 አልሰግድም፣ በስ 4። ዘካም እንደዛ። ኢዘን ዘካ በምናወጣበት ሰዓት ባለፈው ብያለሁ መሰለኝ ማስቲካ መርፌ ሳንል ሂሳቡን እናስገባው። ሸቀጥ ውስጥ ሸቀጥ የምትነግዱ ሰዎች አንድ። ሁለተኛ ዘካ በምናካፍልበት ሰዓት ዑለማዎች አሉ በየመንደሩ፣ ኢማሞች አሉ በየመንደሩ። ለማን ልስጥ ማን ነው ሙስተሐቁ ብለን እንጠይቅ። ከዚያ ውስጥ ለዑለማዎችና ለዱዓቶች መስጠት የፈለግን እንደሆነ ዘካ ብር ነው ብላችሁ እንዳሰጡ ስለማይመጥናቸው። ለምን? ዘካ ባለፈው እንዳልነው የንብረታችን ጥራጊ ነው።
የንብረታችን ቆሻሻ እኔ አይደለሁም እያልኩ ያለው ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ነህኑ አሉ ላ ነእኩሉ ሰደቃ እኛ እኮ ዘካ አንበላም አሉ። ሊአነሃ አውሳኹን ኢነማ ሂየ አውሳኹ ናስ አሉ። ዘካ ማለት እኮ የሙስሊሞች የሰዎች ቆሻሻቸው እጣቢ እኮ ነው አሉ ሰለላሁ። እንዴት እጣቢ ያልክ እንደሆነ ስትሸጥ ትምላለህ። ስትሸጥ የሆነ ነገር ይገጥማል። የሆነች አቧራ ብናኝ ነገር አያጣም አይደል? ያ የገባውን ቆሻሻና ብናኙን መጥረጊያና ማጽጃ ነው። ቃለ ረቡል ዒዘቲ ወልጀላል ኹዝ ሚን አምዋሊሂም ሰደቀተን ቱዘኪሂም ወቱጠሂሩሁም ቢሃ ወሰሊ ዐለይሂም ኢነ ሰላተከ ሰከኑን ለሁም አይደል ያለው? ኹዝ ሚን አምዋሊሂም አይደል? ምን ለማድረግ ዘንዳ ቱዘኪሂም ወቱጠሂሩሁም አየ ልታጸዳቸው ከፍ ልታደርጋቸው ሲነግዱ ሲሰሩ የሆነ የገባ ወንጀል ጥቃቅን ነገር ካለ ንብረታቸውን ጠርጎ እንዳይሄድባቸው ማጽጃ ሊሆንላቸው ዘንዳ ከጌታቸው ጋር ተጣልተው ጀሃነም እንዳይወርዱ ማጽጃ ሊሆናቸው። ስለዚህ ማጽጃ ነው፣ መወልወያ ነው ዘካ። ታዲያ መወልወያ ለዑለማዎች ለዱዓቶች ይመጥናል? አይመጥን። እሺ ሌላ ምን ሰጣቸው የለንም? ለምን ስስታሞች ስለሆንን ከንብረታችን መስጠት አንችልም? በአመት አንድ ጊዜ ዘካ ነው መወርወር የምንፈልገው ለነሱ። ከንብረታችን የሰጠን እንደሆነ ድህነት ጓዙን ጠቅልሎ ቤታችን ይገባል ብለን ፈራን አይደለ? ቢያንስ ዘካ ነው አንበል። አይመጥናቸውምና ባለፈው እንዳልኩት በክብር በፖስታ ምናምን በቤታቸው ሄደን እስቲ እቺን ነገር ለልጆቻቸው የሆነ ነገር ግዙባት ብለን ሰጠን እንጂ ዘካ ለስጦት እንደነሽ አይባልም። አይመጥናቸውም። እሺ ኦኬ፣ ጥያቄ ካላችሁ ሃቱ፣ ካሌለ ወደሚቀጥለው ከቢራ ልገባ። تفضل. ኖ ሸኹየው እያሉ ያሉት በሐራሙ በወለዱ በጉቦ በማጭበርበሩ በመማሉ ምናምን ያግበሰብስና ግድ የለም ዘካ የሰጠን እንደሆነ ይጸዳል መወልወያ ነው ተብሏልና የወለውልኛል። ኖ ንብረትክን ነው የሚወለውለው። እንዲህ አይነት እሱን አይደለም የተባለው። እሱን ሳይሆን እያለን ያለ ነው ስንሸጥና ስንገዛ የሆነ ጥቃቅን ነገር ሐራም ውጥት ግልጥ ያለ ሐራም ሳይሆን የሆነ ሹብሃዎች ይገባል። ለምሳሌ እንበልና ይሄን ነገር 100 ብር ነው የገዛው። መጣና አንዱ 110 ብር ሸጠልኛል። አላመጣሁትም በሱ ዋጋ። ውሸት የለበትም። ውሸት ነው አይደል? 100 ብር እኮ ነው ያመጣሁት። አያዋጣኝም 120 ነው የሚሸጠው እኮ ማለት ወግ ነው። ኖ ኧረ እዛማ ከካምፓኒውም አይገኝም በዚህ። ኧረ የለም እኮ ወይንም ይሄኛውን ደግሞ ሲል የለም ይሄ እኮ አለ ገበያ ላይ በጣም ሞልቷል። ይሄኛው ነገር የለም እኮ አሁን ይሄ ጃፓን ምርቱን ስላቆመች ገበያ ላይ ጠፍቷል። እንደው ዝም ብዬ ቤተሰብ ነህ ብዬ ነው የምሸጥልህ ለማዋደድ። እንደነዚህ አይነት የምንናገራቸው ነገሮች ምን ይሆናሉ? ወንጀል ይሆናሉ። ንብረታችንን ይዘው ይሄዳሉ። ለምን ነቢያችን ሰለዋቱ ረቢ ወሰላሙ ስትሸጡም ስትገዙ መማልም ዋሸትም የለም በዋጋው ኮልጅ መንገሸና ፈለይሰ ሚና ስላሉ በቃ በዋጋው ነው። 100 ብር ነው የሚሸጠው ቁዲየል አምር 100 ብር የገዛህ እንደሆነ አሰብ። አረብ ሳውዲ አረቢያ የኖራችሁ ሰዎች መሸጫው አይባልም። ሳውዲ አረቢያ ስንት ነው ትለዋለህ? 50 ብር ክፍል 49 ብር 50 ብር ለመሸጥ 55 ብር ነው አይሉ። እኛ ግን 50 ብር ለመሸጥ 500 ብር ይነግራል አይደል? ከዛ ተከራክረ ምናምን ያንንና እነዚህ ጥቃቅን የሚባሉ ነገሮችን መጥረጊያ ነው እንጂ ዋናው ሐራም ግልጽ የሆነው ሐራም ተውበት ይፈልጋል። የአላህና ያንተ ሐቅ ከሆነ የሰው ሐቅ ከሆነ ደግሞ መመለስ ይፈልጋል ወይንም ይቅርታ መጠየቅ ይፈልጋል። እንደዛ አይደለም። ጀዛከላሁ ኸይር። ጥሩ ጥያቄ ነው። ዕዳ ቢኖር አንድ ሰው ላይ መክፈል አልቻለም፣ ዘካ በሚሰጥበት ሰዓት በዘካው ሊያስብበት ይችላል ወይ? ለኔ እሳቸው 10 ሺህ ብር አበድረውኛል። በረመዳን ዘካቸውን ያወጣሉ። ብሬን አምጣ ብለው ሲሉኝ አልቻልኩም። በቃ ዘካ 10 ሺህ ብር ልሰጥ ነበር በዛው አስቤዋለሁ ብሎ ማለት ይቻላል ወይ ነው ጥያቄ። ግልጽ ነው አይደል? ዑለማዎች በሁለት ከፍለውታል። አንደኛ ያ ሰው ብሩን የመመለስ ተስፋ ካሌለው
ያኒ ብሩን ከሱ አላገኝም እሚል በቃ የለም የሰውዬ መናጢዳ ሆኗል ብሬን ከወሰደ በኋላ አላህ ይብቃኝ እስከ ማለት ከተደረሰ ከዘካ መቁረጥ አይቻልም። ሁለተኛ ብሬን ስጠኝ ብሎ ቢለው ሳይጨናነቅ ሊከፍለው የሚችል ከሆነ ሳይጨናነቅ ሊከፍለው የሚችል ከሆነ ብሩን ይቀበለው ዘካ ይስጠው። ብሩን ይቀበለው ዘካ ይስጠው። ነገር ግን ብሬን ስጠኝ ብሎ ሲለው ተጨናንቆ ያለውን ንብረት ጨርሶ ለመቸርቸሪያ እንኳን ሳያስቀር የሚሰጠው ከሆነ እሱ ላይ ዘካ ከዘካ አስብብሃለሁ ብሎ አይበለው። እንተ ቢሆን ምንም የሌለው ተስፋ የቆረጠበት ከሆነ ዘካ ይስጠው። እንተበ ዘካ ይስጠው። ብሬን ስጠኝ ብሎ ሲለው ሳይጨናነቅ ሊከፍለው የሚችል ያኒ ዋናው ራስ ማሉን ሳይነካ ሊከፍለው የሚችል ከሆነ እንደዛ ከሆነ ዘካው ለሱም ቢሰጠው ከዛም በኋላ ከዚያ ላይ መልሶ ቢሰጠው ችግር የለው። ሁለት አይነት ሰዎች ናቸው ያሉትና አልገባችሁ ፊታችሁ እንዳልገባችሁ ነው የሚያስተው። አህመድና ኸድር አሉ። አህመድ ከተበደረኝ በኋላ መናጢ ሆኗል። ምንም የለው። ዛሬ ምን ላርግ? ከዘካው አታስብ ስጠው ለራሱ ዘካ ጨምርለት። ከዛ በዛ ብር ይስራና ይመልስልህ ካገኘ። ያሰብክበት እንደሆነ እንደማይመልስልህ አውቃል። ተስፋ ቆርጠሃል። ይሄ ሰው ስለማይመልስልኝ ከዘካ ብሩ ልቁረጥበት ያልክ እንደሆነ ምንድነው ያልክ ያለው? ሌላ ሂሳብ ውስጥ ነው የገባ ያለው። የአላህን ብር ነው እየወሰድክ ያለው። እንደማይመልስ ግን ይመልስልሃል። ስጠኝ ብትለው ሳይጨናነቅ ሊከፍል ይችላል። የሆነ ራስ ማሉን ሳይነካ ሊከፍል ይችላል አይደል? ዘካ ስጠው ለሱ። ከዚያም ከዘካ ሂሳብ ወይ ላስብ ወይ ብለህ በለው። ለዚህኛው ሙሉ ለሙሉ ስጠው። ከዚህኛው ግን ዘካ ልሰጥህ አስቤ ነበርና ከዛ ላይ ልውሰድ ወይ ብለህ ጠይቅ። ከዚህኛው መውሰድ ይቻላል፣ ከዚህኛው ግን መውሰድ አይቻልም። ሌላው ዘካ ያለባቸው ሰዎች ብር አበድረዋል። 10 ሚሊዮን ብር ለእንትና አበድረሃል። ዘካ ስታወጣ ያበደርከውን ብር ታስበዋለህ ወይስ አታስበው? ምን ታረጋዋለህ ያላችሁ እንደሆነ ይሄንንም በሁለት ያዩታል ዑለማዎች። አንደኛ እንተብሁ ሁኑ ማይ አንደኛ ብሬን ስጠኝ ብለኸው ሰውየው ለመስጠት የማይችል ከሆነ ነገ ተነገዳ እያለ 5 ዓመት አቆየም 10 ሚሊዮን ብር እሱ ጋር አለ። ታዲያ ምን ታረጋዋለህ? በየዓመቱ ዘካ ታስባለህ? አታስብ። እንግዲያውሳ እስኪመልስልህ ዝም ትለዋለህ። ከመለሰልህ በኋላ 5 ዓመት ቆይቷል ብሩ፣ የ1 ዓመት ዘካ ታወጣለህ። ሁለተኛው ሰውዬ ግን ብሬ መልስልኝ ብትለው ሊሰጥህ ዝግጁ ነው። ግን ምን አልኩህ አንተ? ግድ የለም ስራበት አለ። ለምን ይሄ በቃ ዝም ብዬ ባካፕ ያስኩት ብር ነው አልፈልገውምና ስራበት አለ። በየዓመቱ ዘካ ታወጣለህ እየሰራለት እያለ በዚህ ሁለት ከፍለው ያያል። እሺ ሐቢብና ዘካ ቅድም እንዳልኩት የኔ ንብረት አይደለም የአላህ። አላህ ደግሞ ለማን እንደማካፈል ነግሮኛል። ለ8 ሰዎችና አይነቶች አካፈል ብሎኛል። ሰብስባችሁ ለኔ ሰጣችሁ ኦር ሰብስባችሁ ለእንትና ሰጣችሁ። 7ቶቹ ሰዎች እነዛ 7ቱ ሰዎች እየራባቸውና እየጠማቸው ሚልሱ የሚቀምሱትን አጥተው ለኔ ማቋቋሚያ በላችሁ 1 ሚሊዮን ብር ብትሰጡኝ የማን ሐቅ ነው እየሰጣችሁኝ ያላችሁ? ከባድ እኮ ነው ይሄ። ከአላህ ጋር የምንጫወተው ጨዋታ አላህ ፊት የሚያስጠይቅ ነገር። እንደዛ ሳይሆን መሆን ያለበት አዎ ሁሌ እያጎረስነው ከኛ ከጃይ እንዲሆን ማድረግ የለብን። ቢያንስ ማብቃቃት መቻል አለብን። 1 ሚሊዮን ብር ከምትሰጠኝ 100 ሺህ ብር ለ10 ሰዎች 100 ሺህ ብር ሰጣችሁ፣ ለ10 ምስኪኖች 100 ሺህ ብር ሰጣችሁ፣ 10ም በ100 ሺህ ብር መነሳት እኮ ይችላሉ። በቃ በ100 ሺህ ብር እኔ ኪዮክስ መክፈት ይችላልው፣ ያኛው ሊስትሮ መጥረግ ይችላል፣ ያኛው ጋሪ መግፋት ይችላል፣ ያኛው ጫማ ማጥረግ ይችላል። ይሁን በቃ መነሻ የሆነ ነገር የተሰጠ እንደሆነ
የግድ ባንዴ መኪና ልትገዛለት ዘንዳና ሚሊዮነር ልታደርገው ዘንዳ እኮ አይሆን። እንደዚህ አይነት ሀብት ደግሞ የሰጠው እንደሆነ ምንም ስለማያውቀው መነሻ ስላሌለው ይጠፋል ሰውየው። ስለዚህ እንደዛ መሆን የለበትም። የአላህ ሐቅ ስለሆነ እናካፍለው። አልከቢረቱ ሳዲሳ ይሄኛው ባለፈው ባልኳችሁ መስፈርት ነው ይዘሉ ማብራሪያ ነው ያልኩትን ነገር በያብራራ ያለው ስለየ ነገር የለውም። ከፊሎቹ ضعيف ናቸው፣ ከፊሎቹ መውዱዓት ናቸው። አብዛኞቹ እንለፋቸው። አልከቢረቱ ሳዲሳ ኢፍጣሩ የውም ሚን ረመዳን ቢላ ዑዝሪን እንደዛ ነው። ኢፍጣሩ የውም ሚን ረመዳን ቢላ ዑዝሪን በረመዳን ወር ላይ ያላንዳች ምክንያት ማፍጠር ከቢራ ሚን ከባኢር ዙኑብ ቃለ ተዓላ ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ወይ ኩቲበ ዐለይኩም ሲያሙ ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ጾም ግድ ተደርጎባችኋል ከዚህ ቀደም በእናንተም ባለፉት ኡመሞች ላይ ግድ እንደተደረገ ይህ በየዓመቱ የምትሰሙት አያ ነው። አያመ ማዕዱዳት በጣት የሚቆጠሩ ቀናቶች ናቸው 30 ቀን። ፈመን ካነ ሚንኩም መሪضን ለእናንተ የታመመ የሆነ እንደሆነ በዛ ወር ውስጥ ካለ አው ዐላ ሰፈሪን ጉዞ ላይ ያለ እንደሆነ ፈዒደቱ ሚን አያሚን ኡኸር በእነዛ የበላባቸውን ቀናቶችን ቆጥሮ በሌሎች ቀናቶች ይምላው አለ አላሁ ጀለ ወዐላ። በወቅቱ መብላት ግድ ሆኖባችሁ ጉዞ ላይ ወይንም ህመም ላይ ሆናችሁ ከበላችሁ በሌላ ጊዜ ክፈሉ አለ። እነዚህና መሰል ምክንያቶች ካሌሉ በስተቀር መብላት አይቻልም፣ ክልክል። ለምን ያላችሁ እንደሆነ ثبت في صحيحين عن النبي صلى الله عليه وسلم أنه قال بني الإسلام على 5 እስልምና ሃይማኖት የተመሰረተው በአምስት ዋና ዋና መሰረቶች ነው አሉና ወሰውሙ ረመዳን አንዱ የረመዳን ወርን መጾም ነው አለ። የምታውቁት ሐዲስ ቀጥላችሁ ነውና መን አፍጠረ የውመን ሚን ረመዳን በረመዳን ወር ላይ አንድ ቀን የበላ ቢላ ዑዝሪን ያላንዳች ምክንያት ዝም ብሎ ራበኝ ምናምን ብሎ የበላ በተለይ ሸባቡ ዘመናዊነት ወጣት ምናምን ያሉ በረመዳን ወር ላይ የሚበላ ሸባብ ታገኛላችሁ። ይሄ ዘመናዊነት አይደለም፣ ኋላ ቀርነትና ወዳቃነት። ለማንኛውም ቢላ ዑዝር የበላ እንደሆነ ለም يقضه صيام الدهر إن صامه አመቱን ሙሉ ቢጾመው እንኳን አይተካውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አመቱን ሙሉ 360 ቀን ቢጾም እንኳን አይተካውም። ለምን? የረመዳን ወር ልዩ ክብር አለ፣ ቀናቶቹ ልዩ ክብር አላቸው። በአንድ ቀን ያለ ምክንያት የበላ ሰው የፈለገ ያህል ቢጾም አይተካውም። ስለዚህ ከቢራ ሚነል ከባኢር የምናውቀው ነው። አልከቢረቱ ሳቢዓ ወደ ሰባተኛው ከቢራ እንዴ ኦኬ ፊ ተርኪል ሐጅ መዐል ቁድረቲ ዐለይህ ሐጅ መሄድ እየቻለ ሰስቶ ያልሄደ ስራዬንስ ምን አድርጌ እሄዳለሁ ብሎ ያለ እኔም ማቃቸው ሽማግሌ አሉ። አሁን በሐያት አሉ፣ ሞተዋል፣ አላቅም። በየዓመቱ ልጆቻቸው ሐጅ ልውሰዳችሁ ይላቸዋል። በስራ ሰዓት ነው የሚመጣው ሐጁ። ደግሞ የእሳቸው ስራ በዚያ ሰዓት በስራ ሰዓት እንዴት ነው ሐጅ የሚሄደው? በጣም አቅም ያላቸው ሰው ናቸው። ወይ በራሳቸው ብራ ላይ ወይ ልጆቻቸውን ልውሰዱ ሲሏቸው አይሄድ በቃ በስራ ሰዓት እንዴት ሄዳለሁ እያሉ እስከ ቅርብ ጊዜ ድረስ እኔ በማውቀው ሐጅ አልሄዱም ነበር። ሸምግለዋል፣ ይሙቱ ይኑሩ አላቅም። ስለዚህ እየቻለ ስራው አንገብግቦት የተውኩት እንደሆነ ድህነት ጓዙን ሰብስቦ ቤቴ ይመጣል፣ ኪሳራ ይመጣብኛል ምናምን። ያ ሰላም ይገርማል። የሰው ልጅ ልብ ነው። አንዳንዱ ቤቱን ሸጦ ይሄዳል፣ አንዳንዱ ቤቱን ንብረቱን ሸጦ ይሄዳል፣ አንዳንዱ ለአመታት አጠራቅሞ ይመጣል። ሐጅ ላይ በጣም ብዙ ነገር ነው የምታዩት። እንትናቸውን ታሪካቸውን ሲነግሯችሁ ለዚህን ያህል አመት እንጨት እየሸጥኩ አጠራቅሜ ነው የመጣሁት ብሎ እያሉኝ ሽማግሌ ያሉ ከጉራጌ አካባቢ ነው የመጡትና ለስንት አመት ረሳሁት ቆይታቸውን። ለስንት አመት ባህር ዛፍ እየሸጥኩ አጠራቅሜ ባንክ ቤት አጠራቅሜ ሲሞላልኝ ነው ሐጅ የመጣሁት አሉ። ምን ድቅም ያሉ ሽማግሌ ናቸው። እንዴት መጡ ብዬ ስጠይቃቸው በዚህ መልኩም የሚመጣ አለ። ሚሊዮነር ሆኖ ሲያበቃ ደግሞ ስራዬንስ እያለ ሐጅ ማይሄድ አለ። هذه كبيرة من الكبائر قال ولله على الناس حج البيت من استطاع إليه سبيلا ولله على الناس በእያንዳንዱ የሰው ልጅ ላይ ሐጅ የመሄድ ግዴታ አለ። حج البيت የአላህን ቤት ሄዶ መዘየር የመጎብኘት ግዴታ አለበት። ቀስዱ البيت ማለት መጎብኘት ማለምና ለሐጅ ነይቶ መሄድ ግዴታ አለበት። ለማ من استطاع إليه سبيلا ጉዞውን ማሟላት የሚችልበት አቅም ያለው እንደሆነ قال النبي صلوات ربي وسلام عليه من ملك زادا وراحة عذرا من ملك زادا
መሄድ የሚችልበት ስንቅ ያለው ወራሒለተን መጓጓዣ ያለው እንደሆነ ግመል ቱበሊጉሁ ሐጀ በይቲላሂል ሐራም የአላህን ቤት ለመዘየር የሚያደርሰው መጓጓዣና ስንቅ ካለው ትኬት መቁረጥና የስንቁ ካለው ማለት ወለም የሑጃ ሐጅ ያላደረገ እንደሆነ ፈላ ዐለይሂ አን የሙተ የሁድየን አው ነስራንያ እኔ ግድ የለበት እሱ ሰው ቢሻው የሁዲ ሆኖ ይሙት ቢሻው ነሳራ ሆኖ ቢሞት ምን ትሉታላችሁ እሱ ነው صلى الله عليه وسلم وذلك لأن الله تعالى قال ولله على الناس حج البيت من استطاع إليه سبيلا يجعله الله حج مهر قديت على بدولو الله سلدنقق ركن من أركان الإسلام ولا يكتمل هذا الركن إلا بزيارة بيت الله الحرام بقصد الحج يعني بقصد العبادة عبادة تاسابي آدرقن حج يا جماعة الحج والعمرة ሁለቱም ፈሪደተይን ሁለቱም ግዴታ ይሆናሉ بالعمر مرة واحدة በእድሜያችን አንድ ጊዜ ከዛ በኋላ የምንመላለሰው ሱና አላህ አቅሙን ሰጥቷቸው የሚመላለስ ሱና ነብያችን ሰለዋቱ ረቢ ወሰላሙ ዐለይሂ في حديث القدسي من وسعت له في رزقه وصححت له في بدنه ولم يقصد هذا البيت في كل 5 عوام فهو محروم كما قال رزقنا አስፍቼለት አካሉን ጤናማ አድርጌለት ይሄንን ቤት በ5 ዓመት አንድ ጊዜ እንኳን መጥቶ የማይጎበኝ እሱ ነው እንጂ ድለቢስ ብሏል አላህ ብለው ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ የተናገሩት አለ ስለዚህ ሐጅ መሄድ ግዴታ ነው ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ لقد حممت أن أبعث رجالا إلى هذه الأمصار ولزاش من دير سوتشين ملاكم فلكم فينظروا لملكة زندا كل من له جدة يعني ما هي يمشلبت آكم يالو ولم يحج حج على درجة دهانا فليضربوا عليه الجزية جزية عندي كفل عندي استلالفوا يعني عندي وصنوا به عندي فردوا بزندا وده تلاقيو أمصاروج يعني وده تلاقيو ستيتوش مال يتلاقيو وده تلاقيو جزاتوش سوتشين ملاك فلكم آكم نوروت حج ما هي سويه እሱ ጂዚያ መክፈል አለበት ጂዚያ ማለት ምን ማለት ነው ካፊር ሙስሊም ስርዓት ግዛት ውስጥ ሲኖር የዚያችን ሀገር መሰረታዊ ልማትን እየተጠቀመ ስለሚኖር የጥገኝነትን እየከፈለ ጂዚያ ይጣልበታል ያንን እየከፈለ እንዲኖር ማዘዝ ፈለኩኝ አሉ ዑመር ረዲየላሁ ዐንሁ ወአርዳ ይባል وما هم بمسلمين مكنياتهم النسو مسلموች አይደሉምና ይላሉ የኢብኑ አባስ ሪዋያም የመጣለ ከዚያ ጋር ተያይዞ ነውና እሱንም እንልፈው الكبيرة الثامنة ስምንተኛው ከቢራ عقوق الوالدين ወላጆችን መበደልና ወላጆችን ማስቸገር عقوق ብሎ ማለት من كلمة العق ከሚለው የመጣ ነው العق هو القطع والشق عقد بلو مالت مقرت مسبر مبطاطس مقرارت مالت لذا ወላጆቻችንን ማስቸገር عقوق የሚል ስያሜ በሸሪዓ ያገኘው ለዚያ ነው ወላጆችን አዛ ማድረግ ወላጆችን ቀልብ መስበር ወላጆች ጋር መቆራረጥ ከባድ ከቢራን እንደውም ካለፉት ሁላ ቀድሞ ሊመጣ የሚገባን بعد الشرك وبعد ترك الصلاه ቀድሞ ሊመጣ የሚገባ ነው ባለፈው እንዳልኳችሁ ሸኹየው እነዚህን ከባኢሮች ሲያስቀምጡ ተርቲብን ሸርጥ አላደረጉ እንደመጣላቸው ነው የጻፉት والله اعلم ተርቲብን ሸርጥ አላደረጉም ይላሉ ዑለማው ይሄኛው ከዚህኛው ይበልጣል ብለው አላስቀመጡ ስለዚህ እንደመጣላቸው የጻፉት ይመስላል والله اعلم ለማንኛውም قال تعالى وقضى ربك ألا تعبدوا إلا إياه وبالوالدين إحسانا وقضى حكم حكمه لا يبدل والسنى الله قد درق الله ألا تعبدوا إلا إياه كالسوج ماننم من دات تقزو يتوحيد قداي زقنو كالسوج ماننم اقزالو بليالن دونه የሚጠብቀው ጀሃነም ነው ወልዒያዙ ቢላህ ወቢልዋሊደይን ኢሕሳና ከዚያ ቀጥሎ የመጣው
ለወላጆች መልካም መዋል እንተቢሁ ከተውሂድ ጋር አያይዞ ያመጣው አጂብ ያለው አገላለጽ وقضى ربك ألا تعبدوا إلا إياه وبالوالدين واو العطف እቺ አገናኛዋ ዋው ከምን ጋር እንዳገናኘችው مع التوحيد ነው ያገናኘችው عبادة الله سبحانه وتعالى وحده ከዚያ ወዲያውኑ ቀጥሎ የሚመጣው የወላጅ ሐቅ يا جماعة الحقوق العظام ثلاثة ከባባድ የሚባሉ ሐቆች የትኛውም ሰው ሊዘነጋቸውና ሊተዋቸው የማይገቡ ሐቆች ሶስት ናቸው أولا حق الله ثم حق نبيه صلى الله عليه وسلم ثم حق الوالدين እነዚህ ሶስቱ ናቸው ከዚያ በኋላ ነው ሌላው የሚመጣው እነዚህ ሶስቱ ጭራሽ ተያይዘው ነው የሚመጡት ኦኬ اطيعوا الله واطيعوا الرسول وقضى ربك ألا تعبدوا إلا إياه وبالوالدين إحسان هكذا أي يدرنا أو كبرة لياسايم إحسان مالت من مال سئل ابن عباس رضي الله عنهما عن الإحسان إحسان مالت من مالت على جبان ما برارو قالوا كو إحسان قالوا بيرار ملكام النت من مالت ملكام النت ገባችሁ አይደል ልብሳቸውን ማጠብ ምግብ ማብላት በኢድ ዳቦ ደፍቶ መስጠት በኢድ ቀሚስ መግዛት አዲስ ልብስ ማሰፋት ጫማ መግዛት ይላል صح ኢህሳን እንደዛ ነው የሚገባንልኝ አይደል ይሄማ በጣም ቀል ለሆነ ልጅ እኮ በረካ ልጅ የሚባል እኮ ነው አይደል ኢህሳን ግን አልገባቸውም ሰሃባዎች ልቅናው ከብዷቸው ለምን ከአላህ ሐቅ ጋር ተያይዞ ነው የመጣው ከአላህ ሐቅ ጋር ተያይዞ ተራ ነገር አይመጣም አልገባቸውም ኢህሳን ምንድነው አሉ الإحسان موضوع واسع በጣም ሰፊ ርዕስ እኮ ነው يحتاج إلى محاضرات وإلى تعليم عديدة በጣም ደጋግሞ ሊታይ ሊብራራል እናስተምረው የሚገባው ርዕስ ነው የጠየቃችሁኝ እንዴ ጥያቄና መልስ የምናደርገው አይደለም አሉ ኢብኑ አባስ እንግዲያው ታዲያ እንዴት ይግባ ያልክ እንደሆነ وبضدها تتبين الأشياء ነገራቶች በተቃራኒው በደንብ ግልጽ ሆኖ ይገባሉና ይልቁኑ ተቃራኒውን ልንገራችኋል ምንድነው ተቃራኒ لو أن الولد انتبه كتامل لو أن الولد ما إيش شباب انتبهوا لو أن الولد يا سبحان الله ولاجوج حق زوريا التسرب التورم وخاصة في عصرنا الحاضر بزاري زمن عقوق ببزابت زمن النات عند ترى سراتنيا بتايجبت زمن አባት እንደ ቤት አገልጋይ በታየበት ዘመን እናት ባሪያ በሆነችበት ዘመን እንደዛ በታየችበት ዘመን ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ የተነበዩት ትንበያ ገሃድ ሆኖ ግልጥ ብሎ በሚታይበት ዘመን አንተሊደ الأمة ربتها የቂያም ምልክቶች ውስጥ አንዱ እናት ባሪያዋን ጌታዋን የምትወልድበት ቀን ይመጣል ምን ማለት ነው ያልክ እንደሆነ አንተ ለእናትህ ጌታዋ አለቃዋ ሆነ የምታዝበት ቀን ይመጣል ማለት ይሄ አይደለም ሐላችን ይሄ አይደል ወጣቱ ከትምህርት ቤት መጥቶ ኳስ ተጫውቶ መጥቶ ስፖርት ሜዳ ላይ መሆኑት መጥቶ ንግድ ላይ የትኛውም ካለበት ቦታ መጥቶ ጨው በዛበት ስኳር በዛበት ምንድነው እናንተ ምሳት ታደርሱ ማታቀርቡ ምንድነው እናቱ እናንተ እያለ ነው ደግሞ የሚሰርቡ እንተናኮ እናቱን ሲሰርቡ አክብሮ ነው እናንተ እያለ ነው የሚሰርቡ እንደዛ እናንተ እያለ እናዋርዳቸዋለን አንቺ ያለ ለማንኛውም ነብያችን ኢብኑ አባስ شوف በሚገባና አማርኛ አውቶ ይሄንን አሁን ያልኳችሁን ቶ لو ان الولد انتم معي لو ان الولد ከባድ አገላለጽና እንደው ገብቶ የገባኝ አገላለጽ ስለሆነ ነው ምደጋግመው እንዲገባን ስለፈለኩ لو ان الولد نفذ ثوبه እንደዚህ نفذ ثوبه بجانب والده فتطاير الغبار على أبيه
كتب عند الله عاقا يا سبحان الله ልጅ ወላጁ አጠገብ ኩታውን እንዲህ ሲያራግፍ ኩታዩ ላይ ያለች አንዲት በናኝ ማይክሮስኮፒክ የሆነ ነገር ማለት ነው አተምስ በአይናችን አሁን እኮ እንዲህ ሲያራግፈው የሆነ ነገር በኗል ማይክሮስኮፕ ቢኖር ኖሮ ያቸው ነበር ውልብ ውልብ የሚል ነገር እናይ ነበር فتطاير الغبار يا بنان የሚባለው ነገር በኖ ሄዶ እናት ኦር አባቱ ፊት ላይ ኦር አካል ላይ ቢያርፍ አላህ ዘንዳ ወላጆቹን በዳይ ተብሎ ይጻፍበታል ስለዚህ በተቃራኒው ይግባችሁ አሉ ኢብኑ አባስ ረዲየላሁ ዐንሁማ ሁቁቅ ማለት በዚህ መልኩ ገለጹት ኢህሳን ማለት ነው ኢህሳን ማለት በሚገባን አማርኛ አንዳንድ ዑለማዎች ላንተ ልጆችህ ምን እንዲሆኑ ምን እንዲያደርጉ ትፈልጋለህ ልጅ ወልደሃል ኦራል ወለድክ ለወደፊት የምትስላቸው ልጆች አሉ ምን እንዲሆኑ የምትፈልገው እግርህን እንዲያጥቡ ልብስህን እንዲያጥቡልህ ሰውነትህን እንዲያሹ ለአንተ እንዲኖሩ ለአንተ እንዲሞቱ ትፈልጋለህ አይደል ታዲያ ኢህሳን ማለት ምን ማለት ነው ሐሰኑ አልበስሪ ረህመቱላህ ዐለይሂ በዚህ ዙሪያ ላይ እንደው የወላጆች ጉዳይ በጣም እየጠና ሄደ ያኒ በጣም አጥንቶታል አላህ ነብዩን በጣም አጽንተውታልና ምን ይሁን ልጅ ወላጅ አጠገብ አሏቸው እንቱም ማይ ምን ይሁን ልጅ ወላጅ አጠገብ ወላጆቻችሁን አላህ ያቆያላችሁ ሰዎች ብሽራለኩ ሀያታቸውን አላህ ያርዝምልን ዱዓቸውን የምናገኝ ኺድማቸውን አላህ ያግራል ወላጆቻችሁ የሄዱባችሁ ሰዎች ደግሞ በረህመቱ አይኑ አላህ ያቸው ያለፈውን ያጠፋችሁትን አላህ አውፍ ይበላችሁ አሁንም ደግሞ ሐቃቸውን የምትወጡ አላህ ያርጋችሁ ወላጅ ኑሮም ሙቶም ሐቁኛ ላይ አለ እዚህ ርዕስ ላይ ሰፋ አድርገን ነው የምናወራው ኢንሻአላህ ለምን በቃ አልተወራበትም ብሎ ስለሚያምን ውስጤ በተገኘው አጋጣሚ ሁላ ላብራራው ፈልጋለሁ ዘመኑ ስለከፋ ዘመኑ ሳይሆን ዘመኑ ላይ ያለኑ ሰዎች ስለከፋ ዘመን አይከፋ ዘመኑ ላይ ያለኑ ሰዎች ግን ከፍተናል በተለይ ወላጆቻችን ጋር ጀዛአን ወፋቀን ደግሞ እየተከፋፈለ ነው የምንለው قال ابن عباس رضي الله عنه وابن عمر رضي الله عنهما الجزاء من جنس العمل ሁሉም የሰራውን ነው የሚጀባው ስለሚለው ሲናገሩ አቅ ሆናለሁ ወላጆችን በድላለሁ ያልኩ ሆይ ቀጥል ይባርክልህ ጀግን የስራህን ማግኘት ግን አትርሳ ፈከማ ተዲኑ ቱዳን እንዳበደርከው ይከፈላልና ዛሬ ልጆቻችን ለምንድን ነው ያልገሩት ልጆቻችን ለምንድን ነው እኛ ላይ ገራራ የሆኑት ለምንድን ነው የማይታዘዙን ያልክ እንደሆነ ጀዛአን ወፋቀን የዘራነውን እያጨድን እኮ በጣም የሚገርመው እኛ የምንዘራው ሌላ የምንጠብቀውና ለማምረት የምንፈልገው ነገር ሌላ እሬት እየዘራን ማር ማምረትን የምንፈልግ ማህበረሰቦች ሆነናል ስለዚህ የልጆቻችንን የወላጆቻችንን ቀልብ መስፈራችን በልጆቻችን ቀልባችን እየተሰበረ ነው ያለነው ኢላ ረሂመ ረቢ ልጆቻችሁ ገራገር ናቸው ይታዘዟቸዋል ቁጭ በል ስትለው ይቀመጣል ተነስ ስትለው ይሄዳል ሙአደብ ነው ስርዓት አለው ምናምን ነው ባይዘው እሱ አይደለም ስርዓት ብሎ ማለት ግን በቃ ልጅ ሳሊህ ነው ትለዋለህ ልጅ በቃ ሳሊህ ነው ልጅ ኢንሻአላህ በሞትም ጀነት ከጀለበታለው አላህ ፊት ቀርቤ ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ይሄው ባሉት መልኩ አንድ ልጅ ወልጃለሁ 5 ልጅ 10 ልጅ ወልጃለሁ ይሄው ያ እርሶ የሚኮሩበት ልጅ ወልጃለሁኝ ኢኒ ኡባሂ ቢኩም الامم ብለዋልና የሚኮሩበት ልጅ ወልጃለሁ ይሄው ብሎ ለማለት ነገ አላህ ፊት ነብዩ ዘንዳ የሚያስችል ነው ልጆቻችን ያሉ በዱንያውም በአኺራውም ተስፋ የምናደርግባቸው የኔ ልጅ ነገ ለሀገር አለኝታ ለዲኔ ከፍታ የኔ ልጅ ተስፋ ነው የምንላቸው ልጆች ናቸው ያሉ ከሆነ እሰየው በየቤቱ የሞልቷል የለም እያልኩ አይደለም ያሉ ግን አብዛኛው ይሄ አይደለም ከ100% ነው ምንድነው ምክንያቱ ያልክ እንደሆነ ፈከማቱ ዲኑ ሱዳን እሺ እንመለስ ታዲያ ምን ይሁን ሳል ኢህሳን ብሎ ማለት
በጥቅሉ ያንተ ልጅ አርጅተህም ሳታረጅም ያንቺ ልጅ አርጅተሽም ሳታረጅም በጭንቅላታችን የምንሰለው የልጅ አይነት አለ። ሳሊህ ብለን የምንለው ልጅ ልጆቻችን ለኛ እንዲያደርጉልን የምንፈልገውና የምንጓጓው የምንመኘውና ዱዓ የምናደርገው ያንን ሰው እንድንሆን ነው። ሳሊህ ማለት ያን ኢህሳን ማለት ለወላጆቻችን ያ ሰው መሆን ማለት። ያንን መሆን የምንችለው ደግሞ የወላጆቻችን ቀድራቸው የገባን እንደሆነ። የእናትክን ቀድሯን ማወቅ ትፈልጋለህ? የእናትክን ቀድር የእናትክን ደረጃዋን ማወቅ ትፈልጋለህ? አልጀዋቡ ነዓም። እንዴታ የእናቴን ቀድር ማወቅ እንዴት አልፈልግም? ያ አላችሁኝ አይደል? አራስ ቤት አለች። አራሷን ዛሬ አንቺ ውጪ በቃ ኦር አንቺ በቃ እረፍ ቁጭ በይ፣ ዛሬ የልጁ ኃላፊነት እኔ ላይ ነው ያለው። በቃ ልጁን 24 ሰዓት እኔ ነኝ የማስተናግደው ከጠዋት እስከ ነገ ጠዋት በሉና ኃላፊነቱን ውሰዱ። ከዛ ከልጁ ጋር ሲያለቅስ እያባበላችሁት፣ ጡጦ እየሰጣችሁት፣ ሽንቱን እየጠረጋችሁ ምናምን እያላችሁ ሲነሳ እየተነሳችሁ ኢላኸሪ ቀኑንም ሌቱንም አንድ ቀን ብቻ ተንገላቱና እዩ። ከዛ አቅላችን ክፍት ከሆነ የእናታችን ቫልዩ በተወሰነ መጠን ይገባል። የማማጡስ ጉዳይ የማርገዙክ ጉዳይ ይገባን ይችላል አይገባን? እሱ የሚገባው ለእናቶች ነው፣ ይገባቸዋል። እሱ ቢያንስ ወንዶች እናቶቻችን ለኛ የሆኑትን እናቴ ለኔ ቢያንስ ለ2 ዓመት ይሄ እንግልት አብሯታል። ለ2 ዓመት ከተወለድኩበት ጊዜ ጀምሮ ለ2 ዓመት ይሄ እንግልት አብሯታል። ያንን እንግልት እስቲ ሳሉት። ልጆች አሉን አይደል? ሁላችን አይደል? ልጆች አሉ። ልጅ ያቃሰተ ጉንፋን ያመመው እንደሆነና የሆነ ስሜት የተሰማው እንደሆነ ሌሊቱን እንዴት ነው የተጨናነቅክ የምታድረው? አይነጋለህም ማለት ነገ ሐኪም ቤት ልትወስደው። ወላጆቻችን በዛ ሐል ነው ያሳደጉንኛ። አንተ ቀላል ነው ሐኪም ቤት አንጠልጥለህ ትሮጣለህ። ኦር መኪና ካለ ይዘህ ትሄዳለህ። መኪና ካለ ለጓደኛ ጥላለህ። ቀላል ነው፣ ሞልተዋል በየመንደሩ። በየገጠሩ ያሳደጉንን ወላጆች ደግሞ አስባችሁ ያ እድል ባለበት ጊዜ። ስለዚህ እስቲ ወላጆቻችን ለኛ የዋሉ በቃ እኽዋኒ የዛሬ ደርሳችን ፍሬው በቃ ያ ወላጆቻችን ለኛ የዋሉትን ውለታ ብቻ እናስበው እንሳለው። ያ ሊገባን ዘንዳ ዛሬ እኛ ለልጆቻችን እየተንገላታ ነው ያለው እንግልት የአባቴን ማንነት እንዳውቅና የአባቴን ውለታ የአባቴን ልፋት እንዳውቅ ያደርገኛል እንደ አባት። እህቶች ደግሞ እናቶች ደግሞ የእናታቸውን ውለታና የእናታቸውን ልፋት እንዲያውቁ ያደርጋቸዋል። ታዲያ በዚህ ልፋትና በዚህ እንግልት ያሳደጉትን ወላጆች ዛሬ ላይ የነሱን ቀልብ መስበር፣ እነሱን ማስከፋት፣ እነሱን ማስቆጣትና የነሱን እርግማን ከመከጀል የበለጠ ውድቀትና ውርደት የለም። ርዕሱ ሰፊ ነው። ኢንሻአላህ ነገ ይሄ ርዕስ እንደ አዲስ እናየዋለን። ካለቀም ነው ነገ ወላጅ ያላችሁ በሙሉ ለወላጅም የምትሆኑ በሙሉ ቢላህ አለይኩም ይሄንን ደርስ ነገ ተከታተሉ። በቃ አንገብጋቢ የህይወት ጉዳይ ካልገጠማችሁ በስተቀር ነገ ፕሊዝ አትቁ። ለምን ያላችሁ እንደሆነ በወላጆች ዙሪያ ላይ ብዙ ዕቁቅ እያየን ያለ፣ ብዙ የሚያስከፋ ነገር እያየን ያለ። ስለዚህ ይሄ ሊጠፋ የሚችለው ደግሞ በመማማር ነው። ሊጠፋ የሚችለው ክፋቱን በመረዳት ነው የሚጠፋው። እንደው አሁን ላይ በአንድ ወቅት የወላጆች ሐቅ የሚል ካሴት የመጀመሪያ የሰራሁት ካሴት ላይ አንድ ወንድም ደወለልኝ። ሳውዲ አረቢያ እያለቀሰ ደወለልኝ። ኡስታዝ እንደው ሀያትክን አላህ ያርዝመው፣ እኔ ለእናቴ 6 ወር ነው እንዲህ ነው ያለኝ። 6 ወር ነው የእናቴን ድምፅ ሰምቼ አላውቅም ነበር። ያንተን ካሴት ስሰማ በጣም ውስጤ የተረበሸና እናቴን ደውዬ አፉ በይ ምናምን ብዬ አናገርኳት። ፈጀዛከላሁ ኸይር ምናምን ብሎ ዱዓ አረገ። አሁን ምንድነው ማለት የፈለግኩት አሁን ይህንን በምትሰሙበት ጊዜ የምታውቁት ነገር ነው፣ አዲስ ነገር አይደለም። ግን ፈዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን ስለሆነ ያነቃቃናል፣ ያስታውሰናል። የዘነጋነውን ነገር እንደ አዲስ እንድናስብና እዚህ ጋር ክፍተት አለብኝ ማለት ነው ብለን እንድንል ስለሚያደርገን አሁን እንኳን የሆነ የተነቃቃነው ነገር አለ እኔንም ጨምሮ። ስለዚህ ነገ ደግሞ በደንብ ስናየው ቁርአኑ ምን አለ፣ ነብዩ ምን አሉ፣ ዑለማዎች ምን አሉ ስለሚለው ነገ ሰፋ አድርገን በምናይበት ጊዜ የበለጠ ያነቃቃናል፣ ይረዳናልና እንደው በተቻላችሁ መጠን በነገው ደርስ ላይ እንድትሐضሩ አደራ ነው እምለው። በዛ ላይ ደግሞ ያለነው في 10 ذي الحجة ስለሆነ
ከየትኛውም ጊዜ በላይ የወላጆቻችንን ዱዓና የወላጆቻችንን ኺድማ የምንፈልግበት ሰዓት ላይ ነው ያለው። ይሄ የዱዓ ሰዓት፣ ይህ የአላህ ረሕመት የሚወርድባቸው ቀናቶች፣ በእነዚህ ቀናቶች ዱዓ አብዙባቸው የተባሉበት ቀናቶች ስለሆኑ በእነዚህ ቀናቶች እንደዚህ መሰል የሆኑ ትምህርቶችን መማር ይጠቅማልና። ሌላው እኽዋኒ መጨረሻው መልእክቴ ፊ ዐሽሪ ዚልሒጃ መልካም ስራዎችን የማብዛትን ጉዳይ አደራ ነው የምንለው። የቻለ በመጾም መጾም ያልቻለ ደግሞ ሁሉም ያገራለትን 9ኛው ቀን ነው እንጂ መጾሙ ላይ ብዙም ጠንከር የሚደረገው። ሌሎቹ ላይ ብንጾምም ባንጾምም የአቅም ጉዳይ ነው፣ ችግር የለውም። የጾምን እንደሆነ መልካም ነው፣ መልካም ስራ ውስጥ ይገባል። ሌሎች ዒባዳዎች ግን እናብዛ። በተለይ ተክቢራ እናብዛ፣ ሰላት አለ ነብይ እናብዛ፣ ቁርአን መቅራት እናብዛ። ስራ የሌለን ሰዎች መስጂድ እንግባ፣ ስራ ቢኖረንም ስራችንን እንደጨረስን መስጂድ እንግባ። ልክ እንደ ረመዳን 10 አልአዋኺር አድርጋችሁ እዩት። ለምን አላሁ ጀለ ወዐላ የማለበት ወልፈጅሪ ወለያሊን ዐሽሪ ወሸፍዒ ወልወትር በማለት የማለባቸው ቀናቶች ናቸው። አላህ ሲምል በጣም አክብሮታል፣ አልቆታል ማለት ነውና ተክቢራ አብዙ። ፈአክፊሩ ፊህነ التهليل والتحميد والتكبير التهليل والتكبير والتحميد قال النبي صلوات ربي وسلام عليه الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد ملون تكبير أبزبت የተለመደ ነገር አለ። ኢድዋ ዜማ ላይ ነው እንጂ የሚባለው ከዛ በፊት የተባለ እንደሆነ መላእክት ይደነግጣል የሚባል አባባል አለ። አብሽሩ መላእክት አይደነግጥም፣ ጂኒ ነው የሚደነግጠው፣ ሰይጣን ነው የሚደነግጠው። እሺ አብዙ ሱብሃንከ አላሁ